ሰላም ቤተሰብ፣ አዲስ ዜና አዲስ ነገር ተሰምቷል ማለት ነው። እሙሽዬ ወደ አዲስ አበባ ልትሄድ ነው ማለት ነው። ትላንትናም የሆነ ቪዲዮ ተለቆ አይታችኋል። እሙሽዬ በጣም ቡርኬን እየተቆጣችሁ ነበር። ልጅቷን በጥፊ ብሎ ከቤት ማስወጣት ይችላል። እንዲሁም ደግሞ ሀይሚዬን ትንሽ እንደሚያማት ምናምንም እሙሽዬ ተናግራለች። እንደሚያማት ስላችሁ ላይክ ጨጓራዋ ምናምን ነገር ማለት ነውና እንደሚያማት ስላችሁ በሌላ እንዳታስቡት ብዬ ነውና በዚህ አጋጣሚ ልነግራችሁ የምፈልገው ነገር እሙሽዬ ወደ አዲስ አበባ ልትሄድ ነው። ቅዳሜ ወይም አርብ ከሁለት አንዱ የደረሰ መረጃ ነው የምነግራችሁ ማለት ነው። ሌላው ደግሞ ቡርኬ ትላንትና በጣም ብዙዎቻችሁ ቡርኬ ልጅቷን አያቃትም የምትሉ ብዙዎች አላችሁ። ቡርኬ ልጅቷን ይተዋወቃሉ፣ ግን በዚህ ደረጃ ለእሷ እድል መስጠት አልነበረበትም። ምክንያቱም ማናትና እሷ ለምንድን ነው የሚጨነቅላት? ለምን እሱ እንደሚጨነቅና እሱ እንትን እንደሚል ስለምታቅ ነው። እና ደግሞ ሌላ መዘዝ ይዛ ትመጣለች። አሁን ምንድን ነው መዘዝ ይዛ የምትመጣው? ጉድህን ነው የምዘረግፈው ብላለች ማለት ነው። ሰው ምንድን ነው ምናልባት ቡርኬ ሳያቅ የተለያየ ቪዲዮዎች፣ ፎቶዎች ምናምን ካሉ ለማውጣት ነው። ሌላ ምንም ነገር የለም። ብታወጭም እኛ አንሰማሽም። ቡርኬ ግን አሁንም ቢሆን አንተ በቅንነት የምትቀርባቸው ሴቶች፣ ቤተሰብ ሆነ ከምትቀርባቸው ሴቶች መጥፎች ናቸው ለአንተ። ህይወትክን ምስቅልቅልቅል እያደረጉ ነው። እና አንተ ያለ ሴት መኖር አትችልም ወይ? ያለ ሴት መኖር አትችልም ወይ? ንገረኝ። ምንድን ነው ምክንያትክ? እንዲህ ከሀይሚ ውጭ ሌላ ሴት ካልያዝክ ህይወት የኖርክ አይመስልህም? ምንድን ነው የሚሰማክ? ለምንድን ነው እንደዚህ የምታደርገው? ምን ይሰሩልሃል ሴቶች? ሴት ቢበዛ ምንድን ነው ጥቅሙ? እኔ አልገባኝም እኮ ጋይስ። ሴት ቢበዛ ምንድን ነው ጥቅሙ? ምንድን ነው የምትጠቀመው አንተ? ስለዚህ አሁንም ቢሆን ቡርኬ ወደ ቀልብ ተመለስ፣ ወደ ራስ ተመለስ። ለራስ ጊዜ ስጥ። ገባ? ለራስ ጊዜ ስጥ። ጊዜው አስከፊ ነው። ወዳጅ መስለው ጠላቶች በየቦታው ሞልቷል። እናትክንም አታስጨንቅ። አሁን እሙሽዬ በጣም ተጨንቃለች፣ አይታችኋል። ለምንድን ነው እናትህን፣ ቤተሰቦችን፣ ተከታዮች፣ ኦዲንሶች በጣም ነው የሚወዱክ፣ በጣም ነው የሚያከብሩክ። ለነሱ ስትል እስኪ ለትንሽ ጊዜ እንኳን ከሴት ራቅ እስኪ። እና ደግሞ መጣችበት እንጂ እሷ አልሄደባትም። እና ምን እያወራሽ ነው ሀኒ? ልክ አይደለሽም ምናምን የምትሉኝ አላችሁ። እኔ በጣም ነው የምትገርሙኝ። እሷ ስትመጣ እሱ መቀበል አለበት እንዴት? ታዲያ በጥፊ ብሎ ወደ መጣችበት መመለስ አይችልም? ይችላል። እንዲህ ቡርኬ እኮ ወንድ እኮ ነው። ወንድ ሆኖ እንዴት ነው ለዚች ልጅ በዚህ ደረጃ እንደዚህ አይነት ነገር? እና በጣም አላቅም። ሀይሚ ታማለች። ኦልሬዲ ሀይሚ አሟታል። ትናንት ያን ቪዲዮ ካየች በኋላ ታማለች። ይህን ታምናላችሁ? አታምኑ። ምክንያቱም አስቡት፣ ስንት ሴት ነው ቡርኬ ቤት ውስጥ እየገቡ እንደዚህ አይነት ነገር እየሰሩ ሀይሚን ህይወቷን የሚበጠብጡት? ስንቴ ነው ሀይሚ ከቤት የወጣችሁ? ስለዚህ አሁንም ቢሆን ቡርኬ ሀይሚን መልሳት ወደ ቤት፣ እንደምንም ብለክ መልሳት። የት እንደሄደች እንኳን በስርዓቱ የምታውቅ አይመስለኝም። እና ቤት ራሱ ለቃ መውጣት የለባትም። እስኪ ካጠገቧ ሁን፣ ከጎኗ ሁን። እንደ ወንድ ካጠገቧ ሆነ ከጎኗ ሆነ እርዳት፣ አለውልሽ በላት። አታሳዝንህም? ማን አላት ካንተ ውጪ? ኦኬ፣ ካንተ ውጪ ማንም የላት። ገባ? ስለዚህ ሁሉ ጊዜ ከጎኗ እንድትሆን ነው። ከጎኗ ከሆንክላት ደግሞ ህይወት ሁሉ ለእሷም ቀላል ይሆናል፣ ለአንተም ቀላል ይሆናል። ይህ ነው ያለው ነገር። በቃ እስቲ አንድነት እንስበክ፣ ልጅቷን ግን እንርገጣት አልኩኝ ነበርሽ ለአምሪ። አታስመስሉ እኔ ደግሞ ሄድባት ነበረ። በጣም እሙዬን ስለምወዳት ነው። ማለት ማንዬ እንደዚህ አትሁኝ። አንዱ ገደል ከገባ ገደል መግባት የለብሽም። ጥንቀሹ ማለት ነው። በደሉን ትቼ እኮ ወጣው እኮ ከምገባ አንዳንድ ሰው ማለት ነው ማርያምን ተናግሮ ያናግርሽና አንቺ በቃ ሌላ ታሪክ ውስጥ ያስገባሻል። ሳትፈልጊ ማለት ነው። የሌለ ባህሪ ሰጡን እኮ እናት ባህሪ በቃ ስናይ የሆነ ስሜታዊ ነው የሚያደርጉሽ። ለነሱ ያለን ፍቅር እናገራለች። ሳትፈልጊ ትሳደባለች። ሳትፈልጊ እንግዲህ እንትን አቅጣጫ እንደምፈልጉ አቅጣጫ ይመሩሻል እንዴ። እንደው የሚሰሙን ከሆነ አያምጡብን። ከፈለጉ የደባደቡ ይመነጫቸው አብረው ብቻ በቃ አያምጡብን። እንዴ ይብቃ። ስራውን እነሱ እናያለን። በደንብ ነው የምናየው። ስህተታቸው መማር ነው እንግዲህ። ከዚህ በኋላ እንደዚህ አይነት ስህተት አይደገምም። ይሄ ብቻ እግዚአብሔር
ውሸት የሚሆን እውነትም ያስወጣቸው ብቻ። ምን እሷ ገና እኮ እንደው ይቅርታ እንዳትናደዱብኝ እንጂ ጣል አድርጋ ነው ያለፈችው። ያልከውን ማውራት አልፈልግም እንዳላወጣልህ ማለት ነው። እሱ ማለት ራሱ ክብር ስለሚፈልግ አለች እንጂ የስምና አባቷ አረገ ይልትም ነው። ደግሞ ሌላ ፓርትስ አረገዝኩ ብላ እንዳትመጣ። ማንዬ ዝም በይ በእናትሽ። ወይኔ ጉዴ ፈላ። ሆኔ ማፊ ኦፕን ነው እና ምንድን ነው ጉድ ያወጣለሁ ማለት እንግዲህ የወንድ ልጅ ጉድ እርግዝና ነው። ከዚህ በላይ ከቶብኛል ነው ከቶብኛል ነው። ጉድጓዱን ቆፍሮታል ነው። ብሩኬ ደግሞ 100% ይሄ ድራማ ነው እንጂ አያደርጉ። እኔ በፍጹም ምን ነው የናይል ሀይሚያን ጠልጥላ ነው እንዲ ያለችው። ከእሷ ጋር እንደዚህ አልተዳፈረም እንኳን እንደ ገንቱ ለለት የተናገረው እኮ ተሳስቶ አምልጦታል እኮ ብሩኬ። ሴቶች ራሳችሁን አስከብሩ ለስሜት ብላችሁ ብሏል እኮ። በቃ ይሄ እኮ በዛ ሰዓት ብሩኬ ረስቶታል መሰለኝ የብራንግ እንደሚመጣ። እንደዚህ አይነት ነው ለብር ብቻ ሰው መኖር ለክብር የሚባል ነገር ይጠፋል። የተከበረው ዕቃ ሁሉ እኮ ረከሰ ወገን።